የትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 30 ቀን እንደሚታወቀው ቅዱስ ዮሐንስ መጥምቀ መለኮት የተወለደበት ዕለት ነው። በዛሬው ዝግጅታችን የመጥምቁ ዮሐንስን ታሪክ ባጭሩ እናቀርብላችኋለን። ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ሲሆን የልደቱ ታሪክም እንዲህ ነው። በቅዱስ ሉቃስ ወንጌል እንደተገለጸው ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ የእግዚአብሔርን ትእዛዝ ሁሉ በመፈጸም ያለ ነቀፋ የሚኖሩ ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። የሉቃስ ወንጌል ምዕራፍ 1 ቁጥር 5 እስከ 7። ሰላም ጤና ይስጥልን ውድ አድማጮቻችን። ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችንም ጋር ይሁን አሜን። ይህ በዕለቱ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው የዜና ተታችን ሰኔ 30 መጥምቀ መለኮት ቅዱስ ዮሐንስ ለምን ይከበራል በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ ለገሰና እህታችን ታድላ ወለተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ልጅ ይሰጣቸው ዘንድም እግዚአብሔርን ዘወትር ይማጸኑት ነበር። ካህኑ ዘካርያስ ወደ ቤተ መቅደስ ገብቶ ዕጣን በማሳረግ ላይ ሳለም የእግዚአብሔር መልአክ በዕጣኑ መሠዊያው ቀኝ ቆሞ ጸሎቱ እንደተሰማና ሚስቱ ቅድስት ኤልሳቤጥ እንደምትወልድ ስሙንም ዮሐንስ እንደሚለው በመወለዱም ብዙዎች እንደሚደሰቱ ልጁም በእግዚአብሔር ፊት ታላቅ እንደሚሆንና የወይን ጠጅና የሚያሰክር መጠጥም እንደማይጠጣ እንዲሁም ከእናቱ ማኅፀን ጀምሮ መንፈስ ቅዱስ እንደሚሞላበት ነገረው። የሉቃስ ወንጌል ምዕራፍ 1 ቁጥር 8 እስከ 17። ካህኑ ዘካርያስም እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመን ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ከውጭ ቁመው ጸሎት ሲያደርጉ የነበሩት ሕዝቡም ዘካርያስን ከቤተ መቅደስ እስኪወጣ ይጠብቁት ነበር፣ በመዘግየቱም ይደነቁ ነበር። የሉቃስ ወንጌል ምዕራፍ 1 ቁጥር 18 እስከ 21። ከቤተ መቅደስ በወጣም ጊዜ ያናግራቸው ባለመቻሉ ይጠቅሳቸው ነበር። በዚያም በቤተ መቅደስም ራእይ እንዳየ አስተዋሉ። እርሱም ዲዳ ሆኖ ኖረ። የማገልገሉም ወራት ሲፈጸምም ወደ ቤቱ ሄደ። ከ2 ቀን በኋላም አረጋዊቷ ቅድስት ኤልሳቤጥም ጸነሰች። ቅድስት ኤልሳቤጥም በመካንነቷ ከሰዎች የሚደርስባትን ሽሙጥ ተወግዶላታልና እግዚአብሔር በዚህ ወራት ከሰው ስድቤን ያርቅ ዘንድ እንዲህ አደረገልኝ ስትል ለ5 ወራት ተሸሸገች። የሉቃስ ወንጌል ምዕራፍ 1 ቁጥር 22 እስከ 25። ቅዱስ ገብርኤል እመቤታችን ጌታችንን በድንግልና እንደምትወልደው ሲያበስራት ወንድ ሳላውቅ ይህ እንዴት ሊሆን ይችላል ባለችው ጊዜ እግዚአብሔር ሁሉን ማድረግ እንደሚቻለው ለማስረዳት መካኗ ቅድስት ኤልሳቤጥ በስተርጅና መውለዷን ጠቅሶላታል። ቅድስት ኤልሳቤጥ በጸነሰች በ6ኛው ወር እመቤታችን ቅድስት ድንግል ማርያም ልትጠይቃት ወደ እርሷ በሄደች ጊዜም ቅዱስ ዮሐንስ በማኅፀኗ ውስጥ ሆኖ ለቅድስት ድንግል ማርያምና በማኅፀኗ ላደረው ለአምላካዊ ቃል ለኢየሱስ ክርስቶስ ሰግዷል። የሉቃስ ወንጌል ምዕራፍ 1 ቁጥር 26 እስከ 41። ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽን ድምፅ በሰማሁ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል እንዲፈጸምላት ያመነች ብጽዕት ናት በማለት እመቤታችንን አመስግናታለች። የሉቃስ ወንጌል ምዕራፍ 1 ቁጥር 42 እስከ 45። የመውለጃዋ ቀን ሲደርስም ሰኔ 30 ቀን ንዑድ ክቡር የሆነው መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ዘመዶቹ የሕፃኑን ስም በአባቱ መጠሪያ ዘካርያስ ሊሉት ቢወዱም እናቱ ግን ዮሐንስ ይባል አለች። የመልአኩን የብስራት ቃል ባለመቀበሉ አንደበቱ ተይዞ የነበረው ካህኑ ዘካርያስም ስሙ ዮሐንስ ይባል ብሎ ሲጽፍ አፉ ተከፈተ፣ አንደበቱም ተፈታና በመንፈስ ቅዱስ ተቃይቶ አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱንም ልትጠርግ በጌታ ፊት ትሄዳለህና የኃጢአታቸውን ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ።
ይህም ከላይ የመጣ ብርሃን የጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጠው ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል ብሎ ስለ ቅዱስ ዮሐንስ ነብይነትና አጥማቂነት እንዲሁም የክርስቶስን የማዳን ትምህርት እንደሚያበስር አስቀድሞ ትንቢት ተናገረ። የሉቃስ ወንጌል ምዕራፍ 1 ቁጥር 27 እስከ 79። ዮሐንስ ማለት እግዚአብሔር ጸጋ ነው ማለት ነው። ትርጓሜ ወንጌልም መጥምቀ መለኮት ዮሐንስን ፍስሐ ወሐሴት ተድላና ደስታ ይለዋል፣ ወላጆቹ በእርሱ መወለድ ተደስተዋልና። የሉቃስ ወንጌል ምዕራፍ 1 ቁጥር 14። በቅዱስ ወንጌል እንደተጻፈ ሄሮድስ የመድኃኒታችን የክርስቶስን መወለድ ከሰብአ ሰገል ሲሰማ መንግስቴን ይወስድብኛል ብሎ ስለሰጋ ጌታችንን ያገኘ መስሎት የቤተልሔምን ሕፃናት መግደል ጀመረ። የማቴዎስ ወንጌል ምዕራፍ 2 ቁጥር 1 እስከ 16። በዚህም ጊዜ ቅድስት ኤልሳቤጥ ልጇን ከሞት ለማዳን ስትል ሕፃኑ ዮሐንስን ይዛ ወደ በረሃ ተሰደደች። በበረሃም ድንጋይ ቤት ሆኖላቸው እግዚአብሔርም ከብርድ ከፀሐይና ከአራዊቱ አፍ እየጠበቃቸው መኖር ጀመሩ። ወደ በረሃ ሲገቡ ቅዱስ ዮሐንስ የ2 ዓመት ከመንፈቅ ሕፃን ነበር። ሕፃኑም አደገ፣ በመንፈስም ጠነከረ። ለእስራኤል እስከታየበት ቀን ድረስ በምድረ በዳ ኖረ። የሉቃስ ወንጌል ምዕራፍ 1 ቁጥር 80። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች። እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ታድላ ወለተ ማርያም ታቀርብልናለች። በድጋሜ አብራችሁን ቆዩ። የሄሮድስ ጭፍሮችም ዮሐንስን ፈልገው ባጡት ጊዜ ዘካርያስን በቤተ መቅደስ ውስጥ በሰይፍ ገደሉት። ካህናቱም በንጹህ ልብስ ገንዘው በአባቱ በበራኪው መቃብር ቀበሩት። ደሙም እስከ 70 ዓመት ድረስ ሲፈላ ኖረም። ጌታችንም የዘካርያስን ደም እንደሚፋረዳቸው ሲያስረዳ ከአቤል ደም ጀምሮ በመሰዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ ይፈለጋል በማለት ጸሐፍት ፈሪሳውያንን ገስጿቸዋል። የሉቃስ ወንጌል ምዕራፍ 11 ቁጥር 51። ቅድስት ኤልሳቤጥ ወደ በረሃ በገባች በ5ኛ ዓመቷ ቅዱስ ዮሐንስም 7 ዓመት ሲሞላው ከዚህ ዓለም ድካም አረፈች። ቅዱስ ዮሐንስም እግዚአብሔር ከአራዊት አፍ እየጠበቀው ሲርበው ሰማያዊ ህብስትን እየመገበው ሲጠማውም ውሃ እያፈለቀ እያጠጣው አናብስቱና አናብርቱ እንደ ወንድምና እህት ሆነውለት በበረሃ መኖር ጀመረም። በበረሃ ሲኖርም የግመል ጠጉር ይለብስ፣ በወገቡም ጠፈር ይታጠቅ፣ አንበጣ በአቴና ቀምሲስ በኢትዮጵያ ሰበቦት የጋጃ ማር የሚባል የበረሃ ቅጠልና ማረ ጸደንያ ወይም የጣዝማ ማር ይመገብ ነበር። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 እስከ 5። 30 ዓመት ሲሞላውም በነቢዩ በኢሳይያስ ቃል የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮኸው ሰው ድምፅ አዘግቱ ሁሉ ይሙላ፣ ተራራውና ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔርን ማዳን ይይ ተብሎ እንደተነገረ ቅዱስ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ በዮርዳኖስ ዙሪያ ወዳለው ሀገር ሁሉ ወጣም። የሉቃስ ወንጌል ምዕራፍ 3 ከቁጥር 3 እስከ 6። የይሁዳ ሀገር ሰዎች ሁሉ ኃጢአታቸውንም እየተናዘዙ ከእርሱ ይጠመቁ ነበር። እርሱም እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል ይላቸው ነበር። ምን እናድርግ ብለው ሲጠይቁት 2 ልብስ ያለው ለሌለው ያካፍል፣ ምግብም ያለው እንዲሁ ያድርግ ይላቸው ነበር። ቀራጮችን ከታዘዘላችሁ አብልጣችሁ አትውሰዱ፣ ጭፍሮችንም በማንም ላይ ግፍ አትስሩ፣ ማንንም በሐሰት አትክሰሱ፣ ደሞዛችሁም ይብቃችሁ እያለና ሌላም ብዙ ምክር እየመከረ ወንጌልን ይሰብክላቸው ነበር። የሉቃስ ወንጌል ምዕራፍ 3 ከቁጥር 7 እስከ 14። በተጨማሪም እኔ ለንስሐ በውሃ አጠምቃችኋለሁ፣ ነገር ግን የጫማውን ጠፈር መፍታት የማይገባኝ ከእኔ በኋላ የሚመጣውና
ከኔ ይልቅ የሚበረታው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል በማለት የክርስቶስን በስጋ መገለጥና አምላክነት ነግሯቸዋል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12፣ የሐዋርያት ሥራ ምዕራፍ 13 ከቁጥር 24 እስከ 28። ቅዱስ ዮሐንስ ከፈሪሳውያን ወገን የሆኑ ካህናትና ሌዋውያን ስለ ራስህ ምን ትላለህ ብለው በጠየቁት ጊዜ እርሱ ክርስቶስ እንዳልሆነና የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ቃለ ዓዋዲ የአዋጅ ነጋሪ መሆኑን ተናግሯል። የሉቃስ ወንጌል ምዕራፍ 3 ከቁጥር 15 እስከ 18፣ የዮሐንስ ወንጌል ምዕራፍ 1 ከቁጥር 19 እስከ 23። ቅድስት ኤልሳቤጥ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? የሉቃስ ወንጌል ምዕራፍ 1 ከቁጥር 43 ስትል እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ መሆኗን እንደመሰከረችው ሁሉ ቅዱስ ዮሐንስ ጌታችን ሊጠመቅ ወደ እርሱ በሄደ ጊዜ እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? ባሪያ ወደ ጌታው ይሄዳል እንጂ እንዴት ጌታ ወደ ባሪያው ይመጣል? በማለት የጌታችንን አምላክነት በትህትና ተናግሯል። የማቴዎስ ወንጌል ምዕራፍ 3 ቁጥር 14። ቅዱስ ዮሐንስ ጌታችንን ሌላውን በአንተ ስም አጠምቃለሁ፣ አንተንስ በማን ስም ላጥምቅህ ሲለው እንደ መልከ ጼዴቅ ሹመት ስልጣንህ ዘላለማዊ የሆነ የዓለሙ ካህን የዓለምን ኃጢአት የምታስወግደው የእግዚአብሔር በግ ብርሃንን የምትገልጽ የእግዚአብሔር አብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ይቅር በለን እያልህ አጥምቀኝ ብሎት እንደታዘዘው አድርጎ አጥምቆታል። ቅዱስ ዮሐንስ ጌታችንን ባጠመቀው ጊዜ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚለውን የእግዚአብሔር አብ ቃል መስማቱንና መንፈስ ቅዱስ በርግብ አምሳል መውረዱን በመመስከር ምስጢረ ሥላሴን አስተምሯል። የማቴዎስ ወንጌል ምዕራፍ 17 ቁጥር 5፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 34። ጌታችንም ምን ልታዩ ወደ ምድረ በዳ ወጣችሁ? ነቢይ ነህ? አዎ ይህ ከነቢይም ይበልጣል። እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት እርሱ ነው። ከሴቶች ከወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ በማለት የቅዱስ ዮሐንስን ታላቅነት ተናግሯል። የማቴዎስ ወንጌል ምዕራፍ 11 ከቁጥር 9 እስከ 11። ኤልያስ ጸጉራም እንደሆነ ሁሉ ዮሐንስም ልብሱ የግመል ጸጉር መሆኑ ሁለቱም መናንያን፣ ጸዋሚያን፣ ተሃራሚያን፣ ፈቃደ ስጋን የተዉ ዝንጉሃውያን፣ የስጋን ስሜት የዘነጉ ባህታውያን መሆናቸው፣ በተጨማሪም ኤልያስ አካብንና ኤልዛቤልን፣ ዮሐንስ ደግሞ ሄሮድስና ሄሮዳዳን መገሰጻቸው ኤልያስ ከክርስቶስ ዳግም ምጽአት ቀድሞ እንደሚመጣ ሁሉ ዮሐንስም ከክርስቶስ ቀዳሚ ምጽአት በአካለ ስጋ መገለጥ ቀድሞ ማስተማሩ ያመሳሰላቸዋልና ጌታችን ዮሐንስን ኤልያስ ብሎታል። እነርሱም ስለ ዮሐንስ እንደነገራቸው አስተዋሉ ተብሎ እንደተጻፈም የማቴዎስ ወንጌል ምዕራፍ 11 ከቁጥር 2 እስከ 19። በአጠቃላይ መጥምቀ መለኮት ቅዱስ ዮሐንስ ከአዲስ ኪዳን አበው አንዱ የሆነ ንጹሐን ነቢያት ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት ከሕፃንነቱ ጀምሮ ቅኑት እንደ ገበሬ ጽሙድ እንደ በሬ ሆኖ እግዚአብሔርን ያገለገለ በፍጹም ልቡ ዓለምን የናቀ ከተድላዋና ከደስታዋም የተለየ አምላክን ለማጥመቅ የታደለ ሐዋርያም፣ መምህር፣ ሰማዕት፣ ባህታዊ፣ ነቢይ፣ ጻድቅ ነው። ሊቁም ከመላእክት ከነቢያት ከካህናት ከሐዋርያት መካከል እንደርሱ መለኮትን ለማጥመቅ እየተመረጠ አለመኖሩን በመጥቀስ ዮሐንስ ከማከ ሶመፈተው ወጽህቁ እሳተ ነዳዴ ኢተክህሎሙ ያጥምቁ ራጉኤል በትጋሁ ወኢዮብ በጽድቁ። ዮሐንስ ወይ ራጉኤል በትጋቱ ኢዮብን በጽድቁ ቢመኙም ሆነ ቢጨነቁ እንዳንተ የሚነድ እሳትን መለኮትን ሊያጠምቁ አልተቻላቸውም ሲል መስክሮለታል። በመጨረሻም መጥምቀ መለኮት ቅዱስ ዮሐንስ ድንበር አታፍርሱ፣ ዋርሳ አትውረሱ እያለ ንጉሱ ሄሮድስንና ሄሮዳዳን በመገሰጹ ምክንያት አንገቱን በሰይፍ ተቆርጦ በሰማዕትነት ካረፈ በኋላ
የራስ ቅሉ ክንፍ አውጥቶ በዓለም እየተዘዋወረ 15 ዓመት ወንጌልን አስተምሯል። ቅዱስ ዮሐንስ ሰኔ 30 ቀን የተወለደበት፣ መስከረም 1 ቀን ቃል ኪዳን የተቀበለበት፣ መስከረም 2 ቀን በሰማዕትነት ያረፈበት፣ ጥር 11 ቀን ጌታችንን ያጠመቀበት፣ የካቲት 30 ቀን ራሱ የተገኘችበት፣ ሚያዝያ 15 ቀን ራሱ ያረፈችበት ነፍሱ የወጣችበት፣ ሰኔ 2 ቀን ደግሞ ፍልሰተ አጽሙ የፈለሰበት በዓል በቤተ ክርስቲያናችን ይከበራል። የመጥምቀ መለኮት የቅዱስ ዮሐንስ ሕይወቱና ትምህርቱ ያደረጋቸው ድንቆችና ተአምራት እንዲሁም እግዚአብሔር የሰጠው ቃል ኪዳንና ሰማዕትነቱ በገድሉ በሰፊው ተጽፏል። እኛም ክብሩን ለማስታወስ ይህን ያህል አቀረብን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ዮሐንስ ጸሎት ይማረን፣ አሜን። ውድና ክቡራን አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ፣ እነሆ ሰኔ 30 መጥምቀ መለኮት ቅዱስ ዮሐንስ ለምን ይከበራል ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር፣ አሜን። ይቆየን።